በሉት። እርግጠኛ ነኝ አባባሉን ትወዱታላችሁ። ወደ አባባሉ እንሄዳለን። ዛሬ ቀኑ ድንቅ ነው። እኔ ድንቅ ነኝ። እሱ ድንቅ ነው። እሷ ድንቅ ናት። እኛ ድንቅ ነን። ሀገራችን ድንቅ ናት። ጎበዝ ማን ነው? እኔ። ቆንጆ ማን ነው? እኔ። እናት ያለው እናቴን አደራ። እናት አትሰደብም። ሰው ለመርዳት ሰው መሆን በቂ ነው። ሰው ማለት ሰው ነው። ትምህርት ህይወቴ ናት። እስኪሳካ አልተኛም። በራሴ እተማመናለሁ። እና ትምህርት ቤቴ አንለያይም። ልቦቻን ደስ ሲሉ ሁለት ይቅርታ ሶስት አመሰግናለሁ። እናመሰግናለን። እማዬ እንጫወታለን። ነሽ የማዞር ሳሰቅረው ሲበድሉት ባዶ ነው። ተሰምትሄደው ፈጣሪ እኔ እከፍላለሁ ስሙኒ ስሙኒ ስላለው ተገረዘውበት እንግዳው የታለ ሀገሩ ሸኘውት ሀገሩ የታለ ተሳሳት። ግን ማን የፎረሸው? ሄሩ ነች። ሶሊ እሺ፣ ደግሞ ሶሊ ነች። እሺ እሺ ያ ማስኩሳ ሰይለው ሲበረብሩት ባዶ ነው። ማሳደንቴዳው ዘጋሪ እኔ ከፍላለሁ ስሙኒ ስሙኒ የታለ ስፈቀሰው ተሸነፍኩ ቦታ እስቲክ ነው ሲበረብሩት ባዶ ነው። ሳምንቴዳው በጋሪ እኔ ከፍላለሁ ስሙኒ ስሙኒ የታለ ስኳር ገዛሁበት ስኳሩ የታለ ሻመላሁበት ሻዩ የታለ ለእንግዳ ሰጠሁት እንግዳ የታለ ሀገሩ ሸኘሁት ሀገሩ የታለ በሰቀቀጠልኩት እሳቱ የታለ አደፋሁበት ውሃው የታለ አሳጠመጥኩበት አሳው የታለ ጠብሼ በላሁት ጠብሼ በላሁት ጠብሼ በላሁት ምናሽ ፈጣሪ የልጆችን ኃጢአት ይቅር ይላል አይደለ? እኔ ኃጢአት ይቅር ይላል። ለምን ይሄ ፕላምፕሌት የበላሁት አርቦ ነው? ወይኔ ጉዴ! ፈጣሪ ይቅር በለኝ። መጀመሪያ ሰውን ኃጢአት መጀመሪያ የራሳችን ኃጢአት አይደለም ማሰብ አለን። የሰው ኃጢአት ከማሰባችሁ
Okay, አይደለም አይ ነው አውቀሽ አይደለም የበላሽው። ስለዚህ እግዚአብሔር ይቀርልሻል። አየሽ አውቀሽ እኮ አይደለም እናቴ። እሺ ከዛ ደግሞ የአንቺን የንስሐ አባት አናግራለሁ አልሽኝ አይደል? አናግሪና ደግሞ ልጅ ሲሳሳት ምን እንደሚያደርግ ጠይቂያቸዋለሽ። ከኔ የበለጠ አባት ስለሚያውቁሽ። ግን አሁን ሌሊቱ ሙሉ ሳለቅስ አድራለሁ ያለባልሽው አልስማማም። እሺ እማዬ፣ እሺ ሻለም ይወርቅ ምክንያቱም ካለብን የጊዜ ጥበትና ብዙ ኃላፊነቶች ምክንያት እያደረግነው አልነበረም። ነገር ግን በማንኛውም ሁኔታ ቀርጸን የላክነው ቪዲዮ እንደምታውቁት በደንብ ቫይራል ይወጣ ነበር። ግን በዚህ ሰሞን ያየሆነ አይደለም። ያ ነው እንግዲህ ትንሽ ቪዲዮ ለመስራት ሞራላቸውን ያጠፋው ማለት ነው የነ ሄራን። ስለዚህ ምንድነው ማድረግ ያለብን? አቃለው ሚስ እንደምታደርጉና አቃለው ሁሌም ልታዩን እንደምትፈልጉ ለዚህም ነው ስታገኟቸው ልጆቹንም ቲክቶክ ተዋቸው ምናምን እያላችሁ የምትጠይቁት። ስለዚህ ቲክቶካችን አካውንታችን በደንብ አክቲቭ እንዲሆን ወደ እናንተ እንዲደርስ የበኩላችሁን አስተዋጽኦ ደግሞ ትብብራችሁን እንፈልጋለን። ስለዚህ ምንድነው የምትላችሁ? እናንተ በደንብ በቃ ኮፕሊንግ ያደረጋችሁ ባካችሁን ኮፕሊንግ አድርጉልን፣ በደንብ አድርጉልን እና ደግሞ እናንተን ትብብር እንጠይቃለን። ቲክቶክ ባክህን ያረካቸውን ቪዲዮዎች ባክህን አንድ ድል ብቻ አስጠንና ብዙ ቪዲዮችን ቫይራል እንዲወጡልን እንሞክራለን። ቲክቶክ ቪዲዮ ሄሩዬ ቲክቶክ ይሰማሻል እንዴ? ቲክቶክ ያው አውቃለሁ። ቲክቶክ ባክን ባናት አድርገው ቪዲዮአችንን ፎሎወሮቻችንን እያጣን ነው። ባክን ፎሎወሮቻችን እያዘኑብን ነው። ተስፋ እናደርጋለን እንግዲህ ተስፋ እናደርጋለን። ፎሎ ያላረጋችሁ ይሄንን አካውንት ፎሎ አድርጉ። ከዚህ ውጪ ደግሞ በቅርብ ጊዜ
አዳዲስ ነገሮችን ለእናንተ ይዘን እንመጣለን። ያው ያንን ነገር ደግሞ እንዲደርሳችሁ እንዳልኳችሁ ኮፒ ሊንክ እያደረጋችሁ ፎሎ ያላረጋችሁ ፎሎ እያደረጋችሁ ጠብቁን። ጥሩ ነገር ይዘንላችሁ በቅርብ ጊዜ እንመጣለን። እናመሰግናለን። ታህሳስ 27 አይቀርም። እሁድ ታህሳስ 27 የት ነው የምታሳልፉት? ምን ጥያቄ አለው? ልበ ብርሃናት ከሆኑ የዘመናችን ልዩ ክስተት ከሆኑ ከሶሊና ከሄራን ጋር ነው። ስላሴ መንፈሳዊ ኮሌጅ 4ኛ ፎቅ ላይ በሚገኘው አዳራሽ መዝገበ ጸሎትን በብሬል ላይ ገና በ6 ዓመታቸው ጽፈው ያስመርቃሉ። ስለዚህ ጥያቄ የለውም፣ ከነሱ ጋር ነው መሆኑ። መልካሙን መርጠሃል። እናንተም መልካሙን ምረጡ። እሁድ ታህሳስ 27 አይቀርም። እንደግመዋለን፣ ታህሳስ 27 አይቀርም። ቤተሰቦቻችን እንኳን ለቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ። መዝገበ ጸሎትን እንግዲህ እንደምታውቁት መዝገበ ጸሎትን በብሬል አሳትመን ጽፈናል። የዛን ምርቃት ደግሞ ቤተሰቦቻችን ታህሳስ 7 2017 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ 4ኛ ፎቅ እንገናኝ። መጽሐፉ ለልበ ብርሃኖች ሊበረከት ስለሆነ ሁላችሁም እንዳትቀሩ። እንወዳችኋለን። ሳደልጋ አንቺን እግዚአብሔር ውብና ድንቅ አድርጎ ነው የፈጠረን። ንግስት የምትመስል ነው። አመሰግናለሁ። እሺ እኔም በጣም ወዳችኋለሁ። እሺ እናንተ በጣም ተስፋ ያላችሁ ልጆች ናችሁ። በጣም ደስ ትላላችሁ። እንደገና ደግሞ በጣም ቆንጆ ናችሁ። እሺ እኔ ደግሞ ፋሽን ላይ ነው የምሰራው። ከኔ ጋርም ደግሞ ፋሽን ሾው መስራት ትችላላችሁ። እሺ በጣም እግዚአብሔር እናንተን ይወዳችኋል። ሁላችሁንም ይወደናል። እናንተ ደግሞ በጣም ከኔ የተሻለ ደግሞ ብዙ ስራ ትሰራላችሁ እና በጣም ወዳችኋለሁ፣ አከብራችኋለሁ። እሺ ሰቤ ላይ አንድ ምንድን የመጽሐፍ ቅዱስ ጥቅስ ድንቅ አድርገህ ፈጥረኸኛልና ድንቅ አድርገህ ፈጥረኸኛልና አመሰግናለሁ። ድንቅ አድርገህ ፈጥረኸኛልና አመሰግናለሁ። እስኪ እንደገና ግጥም ማድረግሽ ላይ ድንቅ አድርገህ ፈጥረኸኛልና አመሰግናለሁ። በጣም ወዳችኋለሁ። ቴንክ ዩ። እሺ ስላገኘኋችሁ ደስ ይላል። በጣም ብዙ ሰዎችን ብለውች ጎበዝ በጣም በቃ ጠንካራ በርቱ። እግዚአብሔር ብርቱ እንደሚያደርግሽ አልጠራጠርም። አመሰግናለሁ። ብርቱ ብትሆኚ ሴት ልጅ ጠንካራ አመሰግናለሁ። እናንተ በጣም ጠንካራ ናችሁ። በጣም ደስ የምትሉ ልጆች ናችሁ። ደግሞ እናንተ በጣም ብዙ ሰው ነው የሚወዳችሁ። በጣም ታውቃላችሁ። ስለዚህ በርቱ። አንድ ቀን መተን ፋሽን ሾው የምትሰራቸው ዲዛይኖችን እንመለከታለን። እኔም አንድ ቀን ፋሽን ሾው ላይ ያሰራችኋለሁ፣ ትሰራላችሁ በደንብ። አመሰግናችኋለሁ። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ፈጣሪ ሀገራችንና እኛን ይባርክና ይጠብቀና። አመሰግናለሁ በጣም። ዲዛይን ደግሞ አንድ ቀን አንድ ላይ የሚያምር ሀገር ልብስ የሆነ ነገር እንሰራለን። እኔም ወዳችኋለሁ። እንደምን አላችሁ ቤተሰቦቻችን? እኔ ቪዲዮ ስሰራ ይሄን ያህል ተደስቼ የሰራሁት ቪዲዮ ከዚህ በፊት እንዳለ እርግጠኛ አይደለሁም። ዛሬ በጣም ነው ደስ ያለኝ። እንደሚታወቀው ለመቄዶንያ በሰይፉ ላይቭ ስትሪም እየተሰበሰበ ያለው የገቢ ማሰባሰቢያ ፕሮግራም እንዳለ ይታወቃል። እንግዲህ ትናንትና ለዚህ ለመቄዶንያ የገቢ ማሰባሰቢያ ፕሮግራም እኛ እንግዳ ሆነ ፕሮግራሙን ስናካሄድ ነበረ ከሰይፉ ጋር ሆነ። በጣም ደስ የሚል ጊዜ ነበር ያሳለፍነው። ሌሊቱን ሙሉ እዛው ነው ያደርነው እና ደግሞ በእናንተ በእኛ አድናቂዎች በእነ ሄራን በእነ ሶሊያና ወዳጆች አማካኝነት ትልቅ ገንዘብ ለማሰባሰብ ችለናል። በዛም እጅግ በጣም ደስ ብሎኛል።
ገንዘቡም ከ5 ሚሊዮን ብር በላይ ነበረ በአንድ ሌሊት የተሰበሰበውና እውነት በጣም ነበረ ደስ ያለኝ። እግዚአብሔር ይመስገን። እነ ሄራን እነ ሶሊያና እንዳያችሁት ሌሊቱን ሙሉ ሲቀመጡ ምንም ድካም አልነበራቸውም። ትንሽ ሶሊያና እንቅልፏ መጥቶ ነበር። ነገር ግን ለመተኛት ራሱ እንደዛ የሆኑ ለመተኛት ራሱ ፈቃደኛ አልነበሩም። እዛ ጋር ቁጭ ብለን በነበረበት ሰዓት የነበረውን ስሜት ልነግራችሁ አልችልም እና እኔ እጅግ በጣም ደስ ብሎኛል። እንግዲህ ይህችን ጊዜያችንን የሌሊቷን ጊዜያችንን በመስጠት ይሄን ያህል ለውጥ ማምጣት ከቻልን እነዚህን አቅመ ደካሞች መርዳት ከቻልን በጣም ትልቅ ነገር ነው። ስለዚህ ከዛም ያገኘነው ትልቅ በረከት ነው። ትልቅ በረከት በማግኘታችን ደስ ብሎናል። ለዚህ ደግሞ ትልቁን አስተዋጽኦ ያደረጋችሁት እናንተ ወዳጆቻችን ነበራችሁ። ገንዘባችሁን አካፍላችኋል። አብራችሁን ሌሊቱን ቁጭ ብላችሁ ስታበረታቱን ነበረ። በኮሜንት እያየናችሁ ነበር እና በጣም ነው የምንወዳችሁ፣ በጣም ነው የምናመሰግነው። እናንተም እንግዲህ የበረከቱ ተካፋይ ናችሁ ማለት ነውና እግዚአብሔር ይስጥልን። እጅግ በጣም ነው የምናመሰግነው። ተባረኩ። ትላንትና ላይ ገብተን ነበረ እና የተሰማኝ በጣም ደስ ብሎኛል። እናመሰግናለን። 5 ሚሊዮን እንድንሞላ አድርጋችሁናል። እግዚአብሔር ይስጥልን። እንወዳችኋለን። ትናንትና ደስ የሚል ቀን ነበር። ቅዳሜ ላይ የገባነው በጣም ደስ የሚል አሪፍ ቀን ነበር እና በጣም ከጠበቅኩት በላይ ደስ የሚል ቀን ነበር እና ለመቄዶንያ ከ5 ሚሊዮን ብር እንድናሰባስብ ስለረዳችሁ እናመሰግናለን። መቄዶንያንም እናመሰግናለን። እንወዳችኋለን። ከዚህ በላይ የተሻለ ስራ እንድትሰሩ እግዚአብሔር ይርዳችሁ። I love you። ሰላም ቤተሰቦች እንደምን አላችሁ? ይህ ቪዲዮ እስከዛሬ ድረስ መቄዶንያን ሄዳችሁ ላልጎበኛችሁ ነው። እኛ መቄዶንያ ተገኝተን ምን እንደገጠመን ባጭሩ እናሳያችኋለን። ቪዲዮውን እስከ መጨረሻው ተከታተሉት። የወልዳችሁ በረካ አድርግላችሁ፣ የነገዳችሁ በረካ አድርግላችሁ። እድሜ ይስጣችሁ። እኛን ለመጠየቅ እንደመጣችሁ ፈጣሪ ጠይቃችሁ። ይሄ ከኋላ ከሆኑ ከሙንም ከመሬቱ ከምድሩ የረገጣችሁበት አላህ ይጥል ያርግላችሁ። አላህ ይጥል ያርግላችሁ። እነዚህ ልጆች አላህ ያሳድጋችሁ። ልጆቻችሁ አብቃችሁ። ልጆቻችሁ አላህ አብቃችሁ። አላህ ወሰለ አሜን። አዎ እግዚአብሔር ብርሃኑን ይስጣችሁ። መድኃኒዓለም እግዚአብሔር ይስጣችሁ። እግዚአብሔርን እግዚአብሔር እድሜ ሰጥቶሽ ጧሪ ተባሪ እግዚአብሔር ደስ የሚልበት ጊዜ አምጣልሽ ላንቺ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እግዚአብሔር አይነ ልቦናቸውን ያብራልን። እግዚአብሔር ይስጥልን። አይዞሽ ደግሞ በቃ በይልዘሎታ ዓለምሽን የምታዩ እንዲህ ነበርኩ ላምረው በቃ በትምህርታቸው በቃ ደግሞ ስያላቸው ወቅ ብሎ ደግሞ አድርገው በቃ ሳሞች አንቺን የሚቆሩ በደንብ በቃ አንቺት የሚሉ ልጆቹ እንዲሽ እንዲህ የለፋሽ በቃ መቼስ ማስኖ እናት አባት ችግረኛ ነው እንዲያርገሽ እያሳደግሻቸው አንቺንም በቃ ደረጃሽ ከፍ ይበል። ክፉ አይንካሽ፣ ሟቻሽ ጋር ይሁን፣ እየሽ ይገኝ ይሁን። መላእክት ፍርድ ቤት አያት አሜን። አያት ያችን ያሉት ሲታላቅ አሜን። በተሳራና በካብራም ተባረፋ ጋስጣልን ቤታችሁ ይባርክላችሁ። አሜን። ቤታችሁ ይሙላ። በረከት ረድኤት ያሳድርላችሁ። አሜን። ቤታችሁ ያሳድርላችሁ። ትምህርታችሁ ይግለጥላችሁ። አሜን። ሰርጋቸው ያብላል። አሜን። 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 በስተመጨረሻም ሶሊያናና ሄራን በግድ ነበር ከግቢ የወጡት። ቀሪውን የቪዲዮ አካል በሚቀጥለው እናስጎበኛችኋለን። ሰይፉ ኦን ኢቢኤስ ቅዳሜ እንገናኝ። እናመሰግናለን። አትለይኝ ማንም የለኝ ከጎን ቁሚ
ስንገናኝ ራሱ ምን ነው ጠፋችሁ ያላችሁ ነበረ። በጣም ትንሽ ጉዳዮች ገጥመው ነው የጠፋ ነው እና ይቅርታ አድርጉልን ልጆች። ዛሬ የመጣ ነው እንደምንወዳችሁ ልንነግራችሁ ነው። በጣም ነው የምንወዳችሁ ከምታስቡት በላይ በጣም እንወዳችኋለን። እኛ በጣም ነው የምንወዳችሁ። በአካል አግኝተን ሁላችንም ለምናረጋችሁ ደስታችን my ሴቶች girls no girls princess boys prince. I love you my prince and princess. I love you so much. ወንድሜ ወንድም ዓለም አውቃለሁኝ ባትነግረኝም ወድሻለሁ ባትለኝም ለኔ ሆንከው የከፈልከው አንተ ላንተ መቻረከው የሱ መባል መጠራቴ ሲነሳልኝ እህትነቴ አቤት ኩራቴ ወንድሜ ሞገሴ ነው ስም ብቻ የነካኝን ሁሉ መርቻ ኩራቴ ነው ክብሬ ለኔ ወንድሟ ነኝ ስትል ጎኔ በሴትነት ሳልደብቅ ፍላጎቴን ሳልሳቀቅ ነፃነቴን ሳላስደፍር ባለኝ ነገር እንዳላፍር እያሳየህ አስተማርከኝ ለምግባሬ አባት ሆንከኝ የትም ብሄድ የት ብጠራ ብመሰገን በኔ ስራ የማይፋቅ ግልጽ እውነት ነው በኔ ያለው ያንተ አሻራ ወንድሜ ቃል ቢወጣ ቢደረደር አንተ ሆንከው ቢዘረዘር ፍሬ አፍርቶ ቢታይህም አባት መባል አያንስህም ወንድሜ ወንድም ዓለም የሚተካህ ማንም የለም ክፉ አይንካህ ለዘላለም። ይህንን ቪዲዮ እንዳታሳልፉት። ለምትወዷት እናታችሁ፣ ለምትወዷት አያታችሁ፣ ለምትወዷት አክስታችሁ፣ ለምትወዷት እህታችሁ፣ ለሁሉም ሴቶች ሼር አድርጉ። ሴት እናት ነች፣ ሴት አያት ነች፣ ሴት አክስት ነች፣ ሴት እህት ነች። ሴት ከእናትነት አልፎ ተርፎ አባት በሌለበት አባት ትሆናለች። ልጆቿን ለወግ ማዕረግ ታበቃለች። ይህች ሴት ደግሞ ጀግና ሴት ነች። ጀግናዋ እናታችን እንኳን ለሴቶች ቀን አደረሰን። መልካም የሴቶች ቀን ይሁንላችሁ።
ለሰው ደግሞ ታስባለች። የሆነ ነገር ሲሰማ ትጨነቃለች። ከዛ በኋላ ደግሞ ይሄንን ላድርግ፣ ይሄንን ላድርግ፣ ይሄንን እንትን እንደዚህ ላድርግ ያለች በጣም ትጨነቃለች። ደግ ሰው ነች። ታገኛት የለ አይሳሳትም። ሰዎችን የሚወስዳቸው የራሳቸው ንብረት ስለሆነ የእሱ ንብረት ስለሆነ ይወስዳቸዋል። ስለዚህ አንቺ ተጽናኚ፣ አትከፊ። ደግሞ ከሆንሽ በጣም ብዙ ነገር ታውቂያለሽ አይደለ? እኔም እያጽናናሽ ነው አይደል?
ሁላችሁም ስለምታደርጉልን ጸሎት ከጸሎትን ጀምሮ እስከ ድጋፍ ድረስ ሁላችሁም እናመሰግናለን። ስዋዚላንድ ቴዲንም እናመሰግናለን። ከሳውዝ አፍሪካ ሁላችሁንም ካጠገባችን ያልተለያችሁ ከእናንተ ጋር ስንሆንም ጊዜያችሁን የሰጣችሁን ሁላችሁንም አመሰግናለሁኝ። ወዳችኋለሁ። ብቻዬ በጣም እናመሰግንሻለን፣ እንወድሻለን። ከጎናችን ስላለሽ እናመሰግናለን። ቀናችንን ስላቃናሽልን እናመሰግናለን። ሪቾ ቴንኪው። እግዚአብሔር ህይወትሽን ይባርክልሽ። ኢንፊኒት አመት ያኑርሽ። ከስዋዚላንድ በጣም ድጋፍ አድርገህልናል፣ ከጎናችን ሆነህልናል። ሁሌም ጊዜም ቢሆን ከጎናችንም አልራክም እና አንተ ስላደረክልን ብዙ አስተዋጽኦ እናመሰግናለን። ሪችዬ ህይወትሽን እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ይባርክልሽ፣ ይጠብቅሽ። የኢትዮጵያ ህዝብ እናም ደግሞ የኤርትራ ህዝብ ሁላችሁም ኢትዮጵያና ኤርትራ ያላችሁ ህዝቦች ስላደረጋችሁልን አስተዋጽኦ እናመሰግናለን። ሪችዬ ቴዲዬ እናመሰግናችኋለን። ከጎናችን ስላላችሁ እናመሰግናለን። እመብርሃን ህይወታችሁን ትባርክላችሁ። እመቤቴ ደግ የሰላችሁ ደግ ዘመን ያድርግላችሁ። ህይወታችሁን ሁሉ ትባርክላችሁ። በህይወታችሁ መሀል ገብታ እመብርሃን መልካሙን ነገር ታሳያችሁ። የምትፈልጉትን ነገር ያድርግላችሁ፣ ያሳካላችሁ። መድኃኒዓለም ያሳካላችሁ የምትፈልጉት ሁሉ። እናመሰግናለን፣ እንወዳችኋለን። የደገፋችሁን ሰዎች ከጎናችን የሆናችሁ ሰዎች አለን ያላችሁን ያጽናናችሁን ሰዎች እንዳለ ክብር ምስጋና ይድረሳችሁ። እንወዳችኋለን፣ እናመሰግናለን። አሜን። እንደምን አላችሁ ቤተሰቦቻችን? ዛሬ እንግዲህ ወደ እናንተ የቀረብነው አዲስ መረጃ በአናንያ በሶሊያናና በሄራን ሕክምና ጉዳይ ላይ ለመስጠት ፈልገን ነው። እንግዲህ እንደሚታወሰው ለነዚህ ልጆች ሕክምና እያንዳንዱ ኢትዮጵያዊ በሀገር ውስጥም ያለ በውጭም ያለ የራሱን አስተዋጽኦ አድርጓል። ከጸሎት ጀምሮ ገንዘብ እስከ ማዋጣት የተቻለውን ሲያደርግ ቆይቷል። እንግዲህ በስተመጨረሻም ማድረግ ያለብንን ዝግጅት ሁሉ ጨርሰን አሁን ወደ ባንኮክ ታይላንድ ዛሬ እንሄዳለን፣ ጉዞ እናደርጋለን። ለዚህም ደግሞ ቀደም ብላ ራሄል በባንኮክ ሄዳ የሚያስፈልገውን ሁሉ ዝግጅት ጨርሳ እየጠበቀችን ነው። የህክምናውን ሂደት ሀሳብ ከማመንጨት ጀምሮ ያስጀመሩት ራሄል ሞገስ ከነ ልጇ ከዩዳይ ጋር እንዲሁም ደግሞ ቴዎድሮስ አብዲሳ ከስዋዚላንድ ሲሆኑ እነሱ ይሄንን ነገር በማስጀመር በጣም ብዙ ኢትዮጵያውያን ደግሞ ከጎናችን ሌሎች ኢትዮጵያውያን ተጨመረውበት ሁሉም ኢትዮጵያዊ ከጎናችን ሆኖ እዚህ ለመድረስ በቅቷል ማለት ነውና ሁላችሁንም ማመስገን እፈልጋለሁ። እግዚአብሔር ይስጥልኝ። በሰላም ተመልሰን ደግሞ ድጋሚ በደስታ ከኢትዮጵያ ሕዝብ ጋር ደስታችንን እንድንካፈል እግዚአብሔር ይርዳን። አሁንም ለኢትዮጵያ ሕዝብ አደራ ማለት የምፈልገው ነገር የመጨረሻ የምንሰጣችሁ የቤት ስራ በጸሎት እንዳትለዩን ነው። በጸሎታችሁ አስቡን። የተሳካ ህክምና አድርገን እንድንመጣ አደራ እንላለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እንወዳችኋለን። ዛሬ ለምን ዛሬ እንደመጣን ታውቂያለሽ? እኔ ምን አውቃለሁ? ከቤት ያስወጣችሁ እዚህ ድረስ ይዛችሁ እንደመጣችሁ አላውቅም። እስኪ ንገሩኝ። አንድ ጥያቄ ግን መጀመሪያ ፕሮሚስ ጀለኝ ግን መጀመሪያ ምን እንደሆነ ንገሩኝ። ፕሮሚስ ግቢ መጀመሪያ አይደለም ለምን መጀመሪያ አሁን ከማልኩኝ የማልችለው ነገር ከሆነ እንደማደርገውን ማቀውና ማላቀው ስትነግሩኝ ነው። አሄር እሺ ንገሩኝና ፕሮሚስ ባይ እሺ ራስሽ አረግሽ ፕሮሚስ ይሄን ንገሩኝ። እሺ ንገሩኝ ምንድነው? ሳይክል እንድትገዢልን ነው ዩሳይሩ ሱሊ ከዚህ በፊት ቃል ገብቼላችሁ ነበር ሳይክል እንድገዛላችሁ። አሁን ሳይክል መግዛት እኮ አይደለም ትልቁ ችግር የምትነዱበት ቦታ ነው። የሚመች ቦታ የለም የምትነዱበት። ስለዛ ነው እሺ እንጂ
ለምን እንዴት አሰባችሁት? እዛው እኮ ሳይክል መንጃ አለ እና ያ ብቻ እንዳይመስልሽ መዋኛ ገንዳ አለ ኤቭሪቲንግ ሁሉ መጥቶ የተመኛችሁት ጥሩ ምኞት ነው። ዴምሲም ጥሩ መኖሪያ ቦታ እንደሆነ አውቃለሁ። ግን አሁን ለጊዜው እኛ ያን ማድረግ አንችልም። እሱን ስታድጉ እነግራችኋለሁ። እሺ ቆይ ስታድጉ እነግራችኋለሁ ለምን እንደማንችል። ወደፊት ግን እንችላለን። እሺ እሺ። ኧረ ወዴት ናችሁ? ኧረ ወዴት ናችሁ? አሁን ያላችሁት ያው ዲኤምሲ ሪል ስቴት ነው። ልጆች መጫወቻ ስፍራ አለው፣ መዋኛ ገንዳ አለው፣ ሁሉ ነገር ያሟላ ነው ማለት ነው። ስለዚህ ዲያስፖሮች ደግሞ እንዲጠቀሙ ወደ ኢትዮጵያ ስለሚመጡ ዲያስፖሮች እህትና ወንድሞቻችን ለእነሱ ደግሞ የሚያገለግል ትልቅ ቅናሽ ደግሞ ይዘን መጥተናል ማለት ነው። ሌላው የባንክ አማራጭ ይዘን መጥተናል። ከ3 ክፍያ በኋላ ዲኤምሲ ሪል ስቴት የባንክ አማራጭም ይዞ መጥቷል ማለት ነው። ስለዚህ ሌላው ከሌላው ዲኤምሲ ለየት የሚያደርገው ምንድነው? ስቴዲየም ጀምሮ አለን ባለ 1 ባለ 2 ባለ 3 እና ባለ 4 መኝታ ቤቶችን ይዘን መጥተናል ማለት ነው። እሺ እንግዲህ ቲጂዬ የሚላ እንዳለሽ ዛሬ እናንተን እዚህ እንግዳ አድርገን የጋበዝንበትን ምክንያት እኔ እነግርሻለሁ ማለት ነው። ያ እንደምታውቂው እንግዲህ ዲኤምሲ ጥሩ ቆንጆ አፓርታማ ቤቶች አሉት። የሶል እና የሄሪን ቪዲዮ አይተን መጣን ለሚል ሰው ወይ ደግሞ ከውጭም ቢሆን ለደወለልን ሰው እኛ የሰራተኛ ባለሙያዎች ከሚሰጠን ድርሻ ላይ የተወሰነ % ወጪ ለማድረግ አስበናል። በጣም ደስ ይላል። አሪፍ ነገር ነው የነገራችሁን፣ እኛን የሚያግዘው ነገር ነውና በጣም እናመሰግናለን። በልጆች ስም ምስጋና ማቅረብ ፈልጋለሁ። ለእናንተና ለልጆቻችሁ ከዲኤምሲ ግዙ። ማሳያ ነው። ከክብርት ሚኒስትርና ከክቡር ምክትል ፕሬዝዳንታችን 300,000 ብር። በነገራችን ላይ ይህ ድጋፍ ሰራተኛው ከራሱ ኪስ አዋጥቶ ድጋፍ ያደረገ ሰራተኛው ከራሱ ደሞዝ እጅግ በጣም ማየት የተሳናቸው ህጻናት ናቸው፣ ግን ብሩህ አእምሮ ያላቸው ታለንት ያላቸው ኢቢኤስ ላይ ቀርበዋል። በጣም እጅግ እናመሰግናለን። የከተማና መሰረተ ልማት ሚኒስቴር ቤተሰቦችን በድጋሚ አመስግኑልኝ። ይህ እያንዳንዱ ሰራተኛ አመራር ከኪሱ አዋጥቶ የደገፈው ድጋፍ ነውና እጅግ በጣም አድርገን እናመሰግናለን። እጅግ እናመሰግናለን። ሚኒስቴር መስሪያ ቤታችን ያው በዚህ ይታወቃል። ክብርት ሚኒስትራችን የመቄዶንያ አምባሳደርም ሆነዋል ሰሞኑን። እሺ በጣም እናመሰግናለን። ክቡር ምክትል ፕሬዝዳንት ወደ ቦታቸው እባካችሁ በአክብሮት ተቀበሉልኝ። እሳቸውን ወደ ቦታቸው እንሸኝና በጣም እናመሰግናለን። በጣም እናመሰግናለን። በጣም እናመሰግናለን። ክብርት ሚኒስትርን እዚሁ እንድትቆይ እናደርግና
ሰላም ቤተሰቦች እንደምን አላችሁ? ዛሬ የመጣሁት ለሄራን ለሶሊያና እንዲሁም ደግሞ ለአናንያ የአይን ሕክምና የገቢ ማሰባሰቢያ ፕሮግራም ላይ ከፍተኛ አስተዋጽኦ ላደረጋችሁ ወገኖቻችን ምስጋናዬን ለማቅረብ ነው። እንደምታውቁት በተለያየ የገቢ ማሰባሰቢያ አማራጮች ልጆቹን ለማገዝ እየተንቀሳቀስን ነው። ለዚህም ትልቁን ድርሻ የምትወስዱት እናንተ ናችሁ። እንግዲህ በምታደርጉት ሁሉ እንቅስቃሴ ለልጆቹ ለቤተሰቡ ያላችሁን ፍቅር በመግለጽ አብሮነታችሁን አሳይታችሁናል። በድጋሚ ማመስገን እወዳለሁ። እንግዲህ ባለፈው ጊዜ እንዳያችሁት አንደኛው የገቢ ማሰባሰቢያ መንገድ አድርገን የመረጥነው የቲክቶክ ላይቭ የገቢ ማሰባሰቢያ ፕሮግራም አይታችኋል። በዛ ፕሮግራም ላይ በጣም አስደሳች የሆነ ህብረት ነበረ። ጥሩ ውጤትም ነበር የመጣው። እስከ 28000 ሰው የሚሆን ሰው ተከታትሎናል። እንዲሁም ደግሞ ታፕታፕ ከማድረግ እስከ ጊፍት እስከ መስጠት ጌሙን በማስተባበር ጌም አጫዋቾች እንዲሁም ትልልቅ ቲክቶከሮች ሁሉ ተሳትፈው በጣም ቆንጆ የሆነ ፕሮግራም ነበር የተካሄደው። ይህ ፕሮግራም ሪከርድ የሰበረ ነበር። በዚህም እኔም ሆንኩ ልጆቼ በጣም ደስተኞች ነን። ስላሳያችሁን ክብር፣ ስላሳያችሁን ፍቅርና ስለሰጣችሁን ሁሉ በጣም ነው የማመሰግነው። እንግዲህ ይህንን የላይቭ ፕሮግራም ዛሬ ሐሙስ ማታ 2 ሰዓት ላይ ለመድገም አስበናል። ዛሬም በላይቭ እንገናኛለን ማለት ነው። እንዳላችሁት ሌሎቹም አማራጮች አሉ። ላይቭ ላይ ደግሞ ባለፈው እንዳያችሁት አብዛኛውን ጊዜ ጎፈንድሚውን ስናስተዋውቅ ነበረ። ዜል መኖሩን ተናግረናል። ቶሎ ደግሞ የአገር ውስጥ አካውንቶቻችንን እያስተዋወቀን ነበር። እንዲሁም ግድግዳ ላይ ለጥፈን ነበር ማለት ነው እና ምንም የተለየ ነገር የለም ማለት ነው። እነዚህን አማራጮች ተጠቅሞ የሚሰጥን በጎ አድራጊ እናበረታታለን ማለት ነው። ከዛ ውጪ ግን ጊፍት በመስጠት ነው መተባበር የምንፈልገው ለሚል ግን ክፍት ነው ማለት ነው። ጊፍት መስጠት ይችላል ማለት ነው እና ከዛ ውጪ ደግሞ መማር ጋር ተቆርጦ የገባ መማር የወሰደችው ገንዘብ አለ ተብሎ ሲነገር የሰማሁት ነገር ነበረ። በእርግጥ መማር ጋር የገቡትን ገቢዎች መማር እዛው ላይ ለማሳወቅ ሞክራለች። በጨዋነት ያንን በማድረጓ መማርን ማመስገን እፈልጋለሁ። ስለዚህ መማር ጋር የሚቀር አንድም ኮይን የለም። ሁሉም ገንዘብ ወደኛ የሚመጣ ነው ማለት ነው። ስለዚህ ሁላችሁም ይሄ ነገር ሳያስጨንቃችሁ በምትችሉት ነገር በመሳተፍ የተሻለ ወይም ደግሞ ጥሩ የላይቭ ጊዜ ዛሬ ደግሞ እንድናሳልፍ ጋብዛችኋለሁ። አመሰግናለሁ። ሰላም እንደምናላችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ወደ እናንተ የመጣ ነው ትናንትና ባደረግነው የሄራን የሶሊያና እና የአናንያ የአይን ሕክምና የቲክቶክ ላይቭ የዶኔሽን ፕሮግራም ላይ ስላየነው ነገር አንድ ነገር ለማለት ብለን የመጣ ነው። እንዳያችሁት የትናንትና የላይቭ ፕሮግራማችን የተለየ ነበረ። በጣም ደስተኞች ነን ባገኘነው ነገር። እንግዲህ እንደሰማችሁት የቲክቶክ የላይቭ የገቢ ማሰባሰቢያውን ክብረ ወሰን የሰበረ ሁሉ ነበርና ሁላችሁም ስላደረጋችሁት አስተዋጽኦ በእውነት በልጆቼ ስም ላመሰግናችሁ እወዳለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እንግዲህ በዚህ ፕሮግራም እኔ አገኘን ብዬ የማስበው ወይም አየን ብዬ የማስበው ገንዘብን ብቻ ሳይሆን የኢትዮጵያ ሕዝብ፣ የኤርትራ ሕዝብ እንዲሁም ደግሞ ሌሎች ዜጎችም ጭምር ሳይቀሩ የተሳተፉበትና ፍቅራቸውን የሰጡበት ስለነበረ በጣም ደስተኛ ነኝ። እዚህ ፕሮግራም ላይ ተሳታፊ የነበራችሁ ሁሉ ላመሰግናችሁ እወዳለሁ። መማርዬ ቤትሽን ክፍት አድርገሽ ስለተቀበልሽን እንዲሁም ፕሮግራሙን በማቀናጀት ለሰዎች በመንገር ብዙ ውጣ ውረዶችን በማለፍ የተሳካ ፕሮግራም እንዲኖረን የራስሽን ጥረት ስላደረግሽ እጅግ በጣም አመሰግንሻለሁ። ሌሎቹም ትልልቅ የምንላቸው በሩቅ የምናውቃቸው ለኛ ይሄን ያህል ፍቅር አላቸው ብለን ማናስብ ትልልቅ ቲክቶከሮች ሁሉ ተሳትፈዋል። ሁላችሁም ከሌ አልልም፣ ሁላችሁንም እጅግ በጣም ነው የማመሰግናቸው። ጊፍተሮች እንዲሁ ምንም ሳትሰስቱ ነበር ስታንበሸብሹን የነበረውና ከልቤ ነው የማመሰግናችሁ።
ከዚህም ውጪ ደግሞ የቲክቶኩን የላይቭ ፕሮግራም ማስታወቂያ በመስራት ልጆቹ ያሉበት ድረስ መጥተው ሲሰሩ የነበሩት እነ ቢኒ እነ ኪራ ሱራ ትዊንስ እና የመሳሰሉት ሁሉ እንዲሁም ደግሞ የተሰራውንም ማስታወቂያ ቫይራል እንዲወጣ ስትቀባበሉ ሼር በማድረግ የተባበራችሁ ላይቭ ላይ ቁጭ ብላችሁ ከኛ ጋር ያደራችሁ ታፕታፕ እያደረጋችሁ ሼር እያደረጋችሁ የራሳችሁን አስተዋጽኦ ያደረጋችሁ በሙሉ ከልብ እናመሰግናችኋለን። እግዚአብሔር ይስጥልን። ጌሙ ደግሞ ሞቅ እንዲል ያደረጋችሁ አጫዋቾች በጣም አስደሳች እንዲሆንና ረጅም ሰዓት ምንም ሳይታወቅ እንድንቀመጥ አድርጋችኋል። የነበረው ውጤት በጣም አስደሳች ነበር። እኔ ቃላት የለኝም። እንደው አመሰግናለሁ ማለት በጣም የሚገልጸው ነገር አይደለም። ይሄ ግን ማለት ስላለብኝ ብቻ ቴንኪው ልላችሁ ላመሰግናችሁ እወዳለሁ። እግዚአብሔር ያክብራችሁ። ለኛ የሰጣችሁን ሁሉ ደግሞ እግዚአብሔር እጥፍ ድርብ አድርጎ ይስጣችሁ። አመሰግናለሁ። እናንተ ሁላችሁም ሰዎች ለኛ አይን ሕክምና የምትረዱን ሰዎች በገንዘብም በጸሎትም የምትረዱን ሰዎች እናመሰግናለን። እና ደግሞ ሁላችሁም ሰዎች ለኛ ብላችሁ ሌሊቱን ሙሉ ከኛ ጋር አምሽታችኋልና እናመሰግናለን። ሁላችሁም ሰዎች እኔም ሶሊም አናኑ ታክመን መተን ከናንተ ጋር አብረን እንደምንሆን ተስፋ አደርጋለሁ። አብራችሁን እንድትሆኑም ተስፋ አደርጋለሁ እና ደግሞ ሌላም ነገር በተጨማሪ ሁላችሁም ሰዎች ለኛ አይናችን እንዲበራ እንደደረሳችሁ ሁሉ እናንተም ደግሞ በችግራችሁ ጊዜ እግዚአብሔር ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ይድረስላችሁ እላለሁ። አሜን አሜን። እኛንም ለመርዳት ፈቃዳችሁ ትልቅ ሆኖ እኛንም በብዙ እኛንም ላይቭንም እናንተ ሞቅ አድርጋችሁልን እኛም ደስ ብሎ ላይቭን እንድንናለው ነቃ ነቃ ብለን በጣም ሪላክስ እንድናደርግ ያደረጋችሁልን ሰዎች እናመሰግናለን። እሺ፣ እንወዳችኋለን፣ እናመሰግናለን። ሪችዬ የኔ ደርባባ፣ የኔ ሰው አክባሪ፣ የኔ ትሁት፣ የኔ አዛኝ፣ የኔ እህት እግዚአብሔር የሰጠኝ መወለድ ቋንቋ ነው የሚለው አባባል ገና አሁን ባንቺ ገባኝ። ሐሳቤን ሳልገልጽልሽ የምትረጂ ሐዘኔና ጭንቀቴን እኩል የምትካፈይ አንቺ የሰው ልክ የደግነት ተምሳሌት እንዴት እንደምገልጽሽ ሳስብ ቃላት ያጥሩኛል። ጊዜሽን ሰጠሽኝ፣ አብረሽኝ ደከምሽ፣ እጄን ይዘሽ እዚህ ያደረሽ። ደገፍሽኝ አልልም ተሸከምሽኝ እንጂ ካለሽ ሁሉ ነገር የሰሰትሽው የለም ገንዘብሽንም ጭምር። እግዚአብሔር በልጅሽ ባርኮሻል። ይሁዳሄ አንተ የልጅ አስተዋይ ለእኛ እዚህ መድረስ ምክንያት በመሆነ የታደልክ ነህ። በሕይወት ዘመን ሁሉ ስኬትን እመኝልሃለሁ። ሪችዬ ዘመንሽ ሁሉ ይባረክ። እንወድሻለን።
ክፈቱላቸው ያላችሁ በኮሜንት ላይ እየጻፋችሁ ነበረ። እኛም ደግሞ መክፈት በዛ ጊዜ እና እኛም በጣም መክፈት እንፈልግ ነበር፣ ግን እናታችንን ስንጠይቃት ሌላ ጊዜ እንደዚህ እኔ አይመቸኝም ሌላ ጊዜ እሺ ብላ ደግሞ እንደገና ሌላ ጊዜ ደግሞ ማሚ ዩቲዩብ ይከፈትልን እንላታለን። ከዛ አረ ሌላ ጊዜ እኔ ሲመቸኝ ሌላ ጊዜ እያለች እንትን ትለኝ ነበረ። ግን ዛሬ እንደምንም ብለን አሸነፍናት ውዶቼ። ስለዚህ ዩቲዩብ ከፍተንላችኋል። መክፈታችን በጣም ደስ የሚል ነገር ነው የተሰማን። እኔ ደግሞ በጣም ደስ ያለኝ ነገር ዩቲዩብ መክፈታችንና አሸነፋችን ራሱ እናም ዩቲዩብ መክፈታችን በጣም ቲጂላን አሸነፍናት፣ ማሚዬን አሸነፍናት፣ ማሚን አሸነፍናት። በጣም ደስ ብሎኛል ዛሬ ዩቲዩባችንን በማስከፈታችን። ዩቲዩባችን ሄራንና ሶሊያና ዩቲዩብ ነው። የዩቲዩብ ሊንካችንን ባዮ ላይ አስቀምጠንላችኋል። አሁኑኑ ሰብስክራይብ አድርጉ ሁላችሁም። ጎ ጎ ጎ ጎ ጎ ጎ ናችሁ ውዶቼ? ሰላም ናችሁ? የኔ ፍቅሮቼ፣ የኔ ማሮቼ፣ የኔ ውዶቼ፣ የኔ ወለላዎቼ፣ የኔ ማር ወለላ። ዛሬ ከዚህ በፊት በነበረው ቪዲዮ አንድ ጥያቄ ይዤላችሁ መጥቼ ነበር። እሱም ሰዎች ለምንድን ነው እኛን የሚወዱን የሚል ነበር። ከሶስት ቀን በኋላ መልሱን ይዤ እመጣለሁ ብያችሁ ነበር። ይሄ መልሱ ይዤላችሁ መጥቻለሁ። ዛሬ ማን እንዳሸነፈ ይታወቃል ማለት ነው። አዎ ሰው የወደደን እግዚአብሔር አብዝቶ ስለወደደን ነው። እናም ፍቅር ስለሰጠን ነው። እግዚአብሔር በጣም አብዝቶ ከወደዳችሁ ሰው በጣም አብዝቶ ይወዳችኋል። ያሸነፈችው ዚህ አበሻ ነች። ዚህ አበሻ እንኳን ካንተሰለነች ኮንግራቹሌሽን። እዚህ ሀገር ካለሽ መተሽ ደውለሽልን ለግማሽ ቀን አብራን ትወላለች። አብረን እንዝናናለን፣ አብረን ፎቶ እንነሳለን።
እሱን ደግሞ ካልፈለገች ደግሞ ይቀየርልኝ ደግሞ ካለች ይቀየርላታል ማለት ነው ሽልማቱ። ምንም ችግር የለም። በነገራችን ላይ ሁላችሁም ይህን መልስ አውቃችኋል ማለቴ ሁላችሁም ያላችሁት ነገር ትክክል ነው። ስለዚህ እኔ እኮ አሸናፊ ነው ያልኩት እኔ ያሰብኩትን መልስ መለሰ ነበር። እሱንም ዚህ አበሻ አሸንፋለች። በነገራችን ላይ ግን እንዳትጨነቁ እኛ ሳናሸንፍ ብላችሁ እንዳታዝኑ፣ እንዳትከፉ። ደስ ይበላችሁ። እንወዳችኋለን።
እንዴት ናችሁ? ሰላም ናችሁ? ውዶቼ፣ ፍቅሮቼ፣ ማሮቼ፣ የኔ ውዶቼ፣ ቤተሰቦቼ እንዴት ናችሁ? እንወዳችኋለን። እንደው ጥግብ አትሉም እኮ። ዛሬ እኔ አንድ ጥያቄ ይዤላችሁ መጥቻለሁ። ቀድሞ የመለሰ ያሸንፋል። እናም ከኛ ጋር አንድ ሽልማት አለው። ሰዎች ለምንድን ነው እናንተም ጭምር የምትወዱኝ ያወቅኩት ጠዋት የሆነ ቦታ ከሄድን ምናልባት ወይም መታችሁ እኛ ጋራ እንዴት ናችሁ? ሰላም ናችሁ? አብራችሁን ፎቶ ተነስታችሁ ግማሻችሁ አብራችሁ ብላችሁ ሰላም ትሉንና ሄሩና ሶሊ በጣም ነው እኮ የሚያምሩት ትላላችሁ። ከዛም ታቅፉናላችሁ፣ ፍቅር ትሰጡናላችሁ። አብራት ደግሞ ፎቶም እንነሳለን። ለዛ እናንተ እንደምትወዱን እኛ እናውቃለን። እና አሁን ቲጂና ማሚዬና እህቴ ሄዱ ዛሬ ጥያቄውን ይመልሳሉ። ሰዎች ለምንድን ነው የሚወዱ? ማቲጂ ለያየ መልሲ። ቆንጆ ስለሆናችሁ አይደለም። በደግነታችንና በክብር መስጠት ጎበዝ ስለሆናችሁ ይመስለኛል። እሺ በእግዚአብሔር የምናምን ስለሆነ ኖ እሺ መልሽ ቲጂ። ቆይ እስቲ እድላችሁን አንድ ነገር ሲልናገር እስከዛ የመጀመሪያው መልስ ስሰጡ እኔ ያሰብኩት መልስ ከሆነ ሽልማታችሁን ትቀበላላችሁ። ከሶስት ቀን በኋላ መልሱን እኮ ይዤላችሁ እመጣለሁ። እሺ፣ እስከዛ እናንተ ኮሜንት በማድረግ መልሱን ትነግሩናላችሁ። በጣም ሰዎችን የምንወድ የምናከብር እና በእግዚአብሔር የምንተማመን ልጆች ስለሆነ ይባል እና ለምንድን ነው እኔ ከበደኝ፣ በእውነት ከብዶኛል። እሺ ፍንጭ ጎበዝ፣ እግዚአብሔርን አክባሪ፣ እግዚአብሔርን የሚፈራ የእግዚአብሔር ቃል የታነጸ ስለሆነ እሺ ጎበዝ ድንቅ ልጆች፣ በቃ እንዲህ ልበልሽ ከዚያን ልጆች በሰዎች የምንታወቅ በሚዲያም የምንታወቅ እና ሰዎች በጣም የምንወድ የምናከብር እነሱም የሚወዱን የሚያከብሩን ስለሆነ እሺ ፍንጭ በእናትህ ስማትልሽ። ብዙ ሰዎች ይህን ጥያቄ እንዲሞክሩት ሼር ኮፒ ሊንክም አድርጉት እባካችሁን የኔ ፍቅሮቼ። ቀን ያደረኩበት ምክንያት ብዙ ሰው እንዲሳተፍ አስቤ እኮ እኛን የሚወዱ ሁሉ ይሞክሩ። ለምን እንደሚወዱን እራሳቸው ያውቃሉ ማለት ነው። እንደምን አላችሁ ፍቅሮቼ፣ ወዶቼ፣ ሰላም እንዴት ናችሁ? ወዶቼ እንደምን ከረማችሁ የኔ ወዶቼ? እና ባለፈው ጊዜ ይሄን ቪዲዮ ለቀን ነበር። ሰዘላዛንዝ እንደዚህ እናዛችሁ ዙፎ ዞሎ ዘራዛችሁ ዘነዘ እዝን ወዘዳዛችሁ ወዘለዘ የሚል ጥያቄና ቪዲዮ ለቀን ነበር። እናም ብዙ ሰዎች መልሳችሁልን ነበር።
ጥያቄያችን ነው ብለን ጠየቅን። በዛ ጥያቄውን የመለሰ ሰው ይሸለማል። እስከዛሬ ያልነገርናችሁ በጣም ተጨንቀን ነበር ልጆች። እናንተን ሁላ እንዴት እንደምንሸልማችሁ ግራ ገብቶን ስናስብ ነበር። እስከዛሬ ያልሰጠነው ሽልማቱን ስንጨነቅ ምን እንስጣቸው ብለን ነበር። ግራ ነበር። እንዳንተው ደግሞ ቃል ማጠፍ እግዚአብሔር ደግሞ ቃል ማጠፍ አይወድም። ዛሬ ልንሸልማችሁ መተናል። ብዙ ተሸላሚዎች ጋር እንዲደርስ ሁላችሁም ኮፒ ሊንክ ሼር በማድረግ እባካችሁን እንድታደርጉልን እንማጸናለን። ልጆች ቢሬዲ ፍቅሮች ለመሸለም እስቲ አይናችሁን ጨፍኑ። ተዘጋጅታችኋል? ቢሬዲ ቢ ሃፒ አር ዩ ሬዲ? ከተደሰታችሁበት ከተቀበላችሁ ደስ ይላል። ነገር ግን ካልተቀበላችሁ እግዚአብሔር ሽልማቱ ከተመቻችሁ በኮሜንት ጻፉልን። ተመችቶኛል እናመሰግናለን ብላችሁ በኮሜንት ጻፉልን እና ካልተመቻችሁ ደግሞ በጣም እግዚአብሔር ይርዳን፣ በጣም እግዚአብሔር ይርዳን። በጣም የወደዳችሁ ሰዎች ደግሞ በኮሜንት ጻፉልን። አሁን እንጀምር። አይናችን ጨፍኑ ወዳጆቼ። ወደ ስክሪኑ ፊታችሁን ዞር ወደ ስክሪን በዛኛው ጉንጫችሁ ደግሞ ዞር በሉ። እንወዳችኋለን ፎሎወሮቻችን። ዛሬ ፕሮግራም አለን። ፀጉራችንን የምንሰራው ኢትዮጵያ በሳልና አገር